السلام عليكم ورحمة الله وبركاته. دنا تكبراتችሁ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልহামዱሊላህ ደህና ነኝ። ኩት ወጣ አየው ዶሮ ግዢ እያላችሁኝ ነበር። ያው ዶሮ ገዝቼ መጣ ትላንትና ማለት ነው። ማሻአላ ወሎ እና ይሄን ይመስላል ጅማሬ ነው። በአሁኑ ሰዓት በነገራችን ላይ በሽታ በዝቷል የዶሮዎች። እንግዲህ ለጊዜያዊ ብዬ 3 ገዝቻለሁ። እንቁላል ይጥላሉ የሁለታቸው። ያ እንትን ነው ምንድነው የሚባለው? አውራ ዶሮ ነው ያውጣንተ እና ማሻአላ እስኪ ልጀርባቸው ብዬ ለጊዜው 3 አምጥቻለሁ ማለት ነው። አየውና ሳምንቱ አርብ ደግሞ ጨምርበታለሁ ማለት ነው ኢንሻአላ። ለጊዜው እንትን ስለሌለኝ ያው ይሄ እንትኑን የዶሮ የሚቀመጡበት አላ እሱን አልገዛውኝም። ኢንሻአላ ገዛለሁ። ስለዚህ ጥላጥላ ቦታ እየፈለጉ ነው። ቆይ ላሳያችሁ። እናንተ ወጡ እስኪ እና ማሻአላ በሉልኝ እስኪ ልሞክረው። በነገራችን ላይ እንቁላል በጣም ውድ ነው። ይሄን ይመስላል እንደምታዩአቸው እና ውዶቼ እንደዛ አላችኋለሁኝ። ብታይ ዶሮ ማለት ነው ወላሂ ቢስሚላህ ነጋዴዎች እንዴት እንደሚያሳዝኑ። ትላንትና አንዷ በአንድ ሰውዬ ገዝታው አላሁ አክበር እንደገዛችሁ በትንሽ ደቂቃ እንደዛው ቆሜ ማለት ነው ሞተባት። ወላ በዛ ላይ ምስኪን እንትን ነች ነጋዴ ነች። ያው እዛው በዛው ነው የሚሸጡት ነጋዴዎች። እዛው ገዝተው እዛው 100 የሚሆኑ ሲያተርፉበት ይሸጧቸዋል። እና ሱብሃንአላህ ሱብሩ ይዞ ሄዳ እሷ ግን ወዳው ነው የሞተባት ማለት ነው። ያሳዝናሉ። እና እስኪ ልጀርባቸው ከተረፉን ተረፉ ብዬ አልጨመርኩባቸው 3ቱን ይዤ መጣሁኝ ማለት አውራ ዶሮ 1 እና 2 የሚወልዱ። እኔ እንቁላል ነው በተለይ የምፈልገው ለልጆቼ በተለይ ማለት ነው። ስለዚህ እንደዚህ ናይቼ ሌላ ጨምርባቸዋለሁ ኢንሻአላህ ካላህ ጋር ማለት ነው። ባይረዝቀኝና ጨምርባቸዋለሁ። ምንድነው ይሄ የዶሮ ምንድነው የሚባለው የሚቀመጡበት አለስ እሱን ገዛለሁ ኢንሻአላህ። እሱን ሳልገዛ እንትን አልለውም። ለዛ ብዬ በትንሹን 3 ብቻ ይዤ መጣሁ። እና በአሁኑ ሰዓት የዶሮ እንትን በሽታ በዝቷል። በጣም ነው የበዛው። ለዛ ብዬ ልጀርብ ይሄን ገዝቼ መጣሁኝ እላችኋለሁ ውዶቼ። እና ማሻአላ ደስ ይላል ወላሂ እንዴት ደስ እንደሚል። በነገራችን ላይ መጀመሪያ አይነኝ ስገዛ ዶሮ ገበያ ሄጄ ነው መጀመሪያ ስገዛ። እኔ ባለቤቴ ነው ሌላ ጊዜ የሚገዛው፣ ግን መጀመሪያ እኔ ስገዛ ማለት ነው። ለዛ ነው ሰምታችኋል። እንግዲህ አበርቱኝ አጠንክሩኝ በደንብ እንድገዛ ብዙ እንዳረጋቸው አጠንክሩኝ። ሰምታችኋል። እሺ ኩትኩት ኧረ ወደዛ ነው ሽንታችሁ ደግሞ ግን እኮ ይወልዳሉ ብለውኝ እነዚህ ውሸታሞች ይወልዳሉ። ነገ 3 ሰዓት ጠብቂ ብለውኝ ያው የለም ጠብቄ የለም ደግሞ በዚህ እንዳስቁብኝ ይወልዳሉ። አንዷ ደግሞ ስልጤ ነች ላይላህ ይለላ እንደ ማለችው ማላ አምጣው አልኳችሁ። እቺኛው የስልጤ ሀገር ነች። እቺ ትወልዳለች በየቀኑ ነው። ነገ ጠዋት ጠብቂ ጣል ያረግልሻል አለችኝ። እንቁላል አንዱ 25 ብር ወጥቷል። እንቁላል ራሱ ከወለዱ እኮ አንድ ነገር ነው። ውድ ነው በአሁኑ ሰዓት እንቁላል ውድ ነው። ለዛ ነው እላችኋለሁ። አያችሁ ጥላ ቦታ ነው የሚፈልጉት። በቃ እንዳረብሻቸው ደግሞ ኩልኩል እና ወዶቼ ይሄን ይመስላል እንግዲህ። አበርቱኝ አጠንክሩኝ በርቺ በሉኝ። እንደዛ ነገር ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። ደግሞ ብዙ አርጌ 10 አርጌያቸው ደግሞ ኢንሻአላህ አላህ ደግሞ እንዲረዝቀኝ ዱአ አድርጉልኝ። ተረዘቀኝ ደግሞ ብዙ አርጌ እንትን እላለኝ። እዛ ጋር እኮ እንትን አርጌላቸዋለሁ። በነገራችን ላይ መድኃኒት ከውሃ ጋር እዚህ ጋር መድኃኒት አርጌበታለሁ እንዲጠጡት። ለዛ ነው የ3 ቀን ስጫቸው ተብዬ መድኃኒት ገዝቼላቸዋለሁ እንዳይሞቱ ማለት ነው። በሽታ በዝቷል የዶሮ ገበያው ሁሉ ስትሄዱ ማለት ነው የሞቱ ዶሮ ብቻ ነው። እኔ በዚህ አጋጣሚ እንትኖች ነው የሚያሳዝኑ ነጋዴዎች በጣም ነው የሚያሳዝኑት። ገዝተው
በአንድ ደቂቃ ውስጥ በአንድ ሰዓት በግማሽ ሰዓት ውስጥ ሲሞትባቸው እንዳለ ዶሮ ገበያ እንዳለ በቃ የሞቱ ዶሮ ነው የምታዩት። ወላይ ነው የምላችሁ። እንደው አላህ ይጠብቅልኝ። ቶሎ ብዬ እንትን ገዛውላቸው፣ መድኃኒቱን ገዛውላቸው። አላህ ያትርፍልኝ። እንግዲህ ማሻአላ በሉልኝ። አላህ ረዝቆኝ ደግሞ የበለጠ እንድገዛ ዱአ አድርጉልኝ። ሰምታችኋል። ኢንሻአላህ አይቀርም ደግሞ ጨምርበታለኝ ኢንሻአላህ። ግን ግዴታ እንትን ያስፈልገኛል የዶሮ ቤት እኔሳውንስ አሁን ባለፈው እዚህ ጋር ያለው ማድ ቤት እሱ አሁን የነሱ ይጠቅመኝ ነበረ እና እሱ ያስፈልገኛል። እስኪ ኢንሻአላህ ካልሆነ ይሰራላቸዋል። አሁንማ እዛው ማድ ቤት ነበር ማስቀምጣቸው ግን ጥሩ አይደለም ለጊዜው እንትኑ በገዛ እስኪ አርብ ኢንሻአላህ አይቼ ዶሮም ጨምርበትና ቤት ገዛላቸዋለሁ። ዶሮ ቤት ይሆናል። እኔ እንጃ እሱ ስንት እንደሆነ አላቅም። እስኪ ጠያይቅና እሱን ገዛላቸዋለሁ ማለት ነው ኢንሻአላህ። ዶሮቼ የኔ ውዶች እስኪ ብሉልኝ። እፎይ ስንት ቢገዙ አሪፍ ነው። አሁን ግን ኩርካሽ ነው በነገራችን ላይ። ያኔ ያንን አክል ውድ አይደለም ዶሮ። አሁን የክርስቲያን አመት በዓል ሲመጣ ነው ሚግለው በጣም ውድ የሚሆነው። የነሱ አመት በዓል ነው ውድ የሚሆነው። አሁን ልሽጣቸው ብል ጨምርልኛል ማለት ነው። የነሱ አመት በዓል ጨምራል። ስለዚህ እንደዛ አላችኋለሁ። እስኪ አውራ ዶሮ ስንት ቢገዛ ገምቱ። እቺኛውም ስንት ብትገዛ ገምቱ። ከዚህኛው ያኛው ይበልጣል። ተደብቃለች። አቺ እየበላሽ ነው። ነጭ ያው እቺ ትበልጣለች። እቺኛው ትበልጣለች። ማሻአላ አራ ደከምኳቸው ደግሞ እቺ በቃ ሰላም አለይኩም። ቻው። ይስፌ እየጠራኝ ነው እና ዱአ አድርጉልኝ። ሼር ሰብስክራይብ አድርጉ። አበርቱኝ፣ አጠንክሩኝ ውዶች። ሰላም አለይኩም ወራህመቱላሂ ወበረካቱ።